እንደዚህ ልትናገሩ ይራስ ይመለከትሻል ብናገረው? አዎ ይመለከተኛል። ማን ስለሆነሽ ነው አንቺ ስለዳጊ? ለምን ነው የማይመለከተኝ? አይመለከትሽም። እኔ ይመለከተኛል። ከዚህ በላይ ለምን እንደምትጨነቂው? እንዴት ነው ከዚህ ከቆየው? አንቺ ምን ይሆንሽ ነው? ምን ይሆንሽ ነው ያለችው? ስነ ስርዓት ይኖርሽ። ዞር በል ዳጊ። ደግሞ ብታወራው ነገር እየሰማ ነው። ስለ ጸባይ አንቺ ልትነግሪ ነው? እስኪ ስማ፣ ዝም በል ስለደላህ ብዙ ነገር ተናገርከ ወዶ ዘውል አዚ አخላይ ማለት ምሳኻ ኸይር ያሺ አጋጭሻለሁ። ምንድነው እንዲህ የምትዩ? ምን ልትሆኚ ነው? ሞለማ ሳይሻለ ስነ ስርዓት አንቺ ይኖርሽ። ምክንያቱም እንዲህ ነው የማያረግሽ። ፈናትሽ አንቺ እንዴት አርግሻለሁ? ታዲያ አስሪ አንቺ ሁሌ ከሱ ጋር ተልጥፈሻል። እንደምትመጪ የነበረው ምንድነው? ሴትዮ ዝም በይ ብዬሻለሁ። በቃ እኔ ከሱ ጋር ነው የማወራው። እኔ ካንቺ ጋር ማውራት አልፈልግም። አይ ከሱ ጋር የምታወሪ ከሆነ ከኔ ጋር ግዴታ እሱ ስላወራው እኔ ካንቺ ጋር ማውራት አለብኝ። ጀምር እኔ ብቻውን የጠራው ዳልስ ሰው ይዛና ብያለሁ ዳጊ። ምን አንቺ ከወንድ ጋር አይደለም የምትመጪው? ሁሌ ምንድነው እንደዛ አይነት ነገሮች ያደረከው? ምክንያቱም እንደዛ አይነት ማድረግ አልነበረብንም። እስካሁን በጣም አለማድረጌ በጣም ታደንቂኝ ይገባል። ነገር እኮ አይደለም ጽጌ፣ ምን መሰለሽ እስካሁን የታገስኩት እኔ ሆኜ ነው። ገባሽ አይደል? እሺ ታግሰው አልኩ። በጣም ታግሻለሁ። ታዲያ ምን እንደምትይኝ? እሺ ልጅ ቢያሳስር ብትከሰስ አይኑ ብታጠፋው ዳጊ የለም፣ እሱ የራሴ ጉዳይ ነው። ግድ የለም ልብ ይችላል ችላለው ይሁን ቢያመኝም ጨክኑ አንተን ሚጠላ። ሰላም እንዴት ናችሁ የኛ ውድ ቤተሰቦች? ደህና ናችሁ? እኛ አለን እግዚአብሔር ይመስገን። እናንተ በያላችሁበት ሰላማችሁ ይብዛልን። ያው ዛሬ መጥቻለሁ። እንዳያችሁት በትላንትና በተሰራ ቪዲዮ ብዙዋችሁ ስትቆጡ ነበር። ምክንያቱም ለምን አብሪኮን ይዘሽው ለምን መጣሽ ምናምን እያላችሁ ነበርና ነገር ይፈጠራል ብዬ አላሰብኩም ነበር። ምክንያቱም አብሪኮን ካንቺ ጋር ካልመጣው መሄድ አለብኝ መናገር አለብኝ ስላለኝ ነው እየተወጣሁት እንጂ እንዲህ ድብድብ ምናምን ይፈጠራል ብዬ አላሰብኩም ነበር። በተፈጠረው ነገር ደግሞ በጣም አዝኛለሁ። ምክንያቱም ምንም ቢሆን እንዲህ ተደባደግበህ የሚመጣው መፍትሄ የለም። ያው እኔ ደግሞ ተጣልቶ ዝም እንደዛ ተጣልተው እንዲቀጥሉ አልፈልግም። ምክንያቱም አዋርተው ሰው ስታወራው መፍትሄው የሚመጣውና እኔን ነገር ስላሰብኩት ነው ልምጣ ሲለኝ እሺ ያልኩት እንጂ ይሄ እስከሚደባደቡ ድረስ ይደርሳል ብዬ አላሰብኩም ነበርና ያው ነገሮችን እንደምታስቡት አይደለም። ምክንያቱም ዳጊም ስለመታው ወይስ አይኑን ስለመታው የሚመጣው መፍትሄም አይደለም። ምክንያቱም ረጋ ብሎ ማሰብ ነበረበት። እሱም ምን ቢሆንም በእኔ ነገር ነው ይሄ ሁሉ ነገር የተፈጠረውና ይሄን ይፈጠራላችሁ። አንዳንዴ ማታስቡት ነገር ሲፈጠርባችሁ ወይ ሲከሰት የሚያስጨንቃችሁ ነገር አለና ወይም አይኑ ሲጠፋ ይሄ ልጅ ወይ ጥርሱ ሲሰበር ምክንያቱም ዳጊ ነው ይሄ ሁሉ ነገር የሚሆነው። ይታሰራል ወይ እስከ ህግ ድረስ ምናምን ይደራረሳሉና ይሄ ነገር ባይፈጠር ደስ ይለኝ ነበር። ምክንያቱም ያው ሁለቱም ወንዶች ናቸው። ሁለቱም በእኔ ሲጣሉ እኔም ደስ አይለኝም። ምክንያቱም አብሪኮም ቢሆን ጥሩ ጊዜ ያሳልፈናል። ከፍተት ወይ የሆነ ነገር ወይ አይን ጠፍቶ ወይ ተሰብሮ ማየት አልፈልግም። ምክንያቱም ጥሩ ጓደኛዬ ነው። እስካሁን ድረስም ጥሩ ጓደኛሞች ነበርን። ያው አንዳንድ ነገሮች ሲፈጠር ነው ይሄን ያህል ሁሉ የተፈጠረውና መሆን የለበትም ብዬ ነው የማስበው። ዳጊም አብሮ አደጌ ነውና ከዳጊ ጋር ብዙ ነገሮች ስላሳለፍን ይሄን ነገሮች ምክንያቱም እኔና ዳጊ እንደዚህ አልነበርንም። በጣም ምንዋደድ ምንታሳሰብ በጥሩ ባዘን በደስታም ብዙ ነገሮች ያሳልፈናል እና ነገሮቹን ዳጊ ደግሞ ባህሪው ሲቀየርብኝ ነው ምን ሆነህ ነው ምናምን ጥያቄ ማበዛበት። ለምንድነው የምትደብቀኝ? ለምንድነው እንደዚህ የምትሆነው ያልኩት እንጂ ሌላ ነገር አይደለም። ምክንያቱም እናንተ ኮሜንቶች እያየሁ ነበር። ዳጊን የሞኙ እንደዛ ያደርግም ዳጊ እንደዛ ነው ስትሉ ነበር። ለምትሰጡኝ ሀሳባችሁ ደግሞ በጣም እጅግ አመሰግናለሁ። ምክንያቱም እናንተ ቤተሰቦች ናችሁ። ከእናንተም መስማት አለብኝ። ይሄ ግዴታችን ነው። ያው እናንተ ባትኖር ኖሮ ይሄ ሁሉ ምክርም አላገኘውም ነበርና በጣም አመሰግናችኋለሁ። እና እንዴት መሰላችሁ? ምክንያቱም እኔና ዳጊ የሚያጣላን እንደምታውቁት በሄቨን ነው። ምክንያቱም ሄቨን ታማለች ላያት ይጃለው። ምክንያቱም አብሪኮም ተከታትሎት ነው እንጂ እኔ ይሄ ነገር ላይ አላቅም ነበር። እዛ ዳጊን እዛ እንደሚጠብቀኝ አላቅም። ትናንትናም እንደዚህ ነው ያልኩት፣ እዛ እንደሚጠብቀኝ አላቅም ነበር። እና ለምንድን ነው ያልነገርከኝ? የሚያጣላንና ምክንያቱም እንዳያችሁት ከዚህ በፊትም እዛ ቦታ ላይ ሳገኘው አልነገረኝም ነበር። ስልክም ስደውልለት እንዳሰማችሁት አይ ነገ ምናምን ያለኝና በሰዓቱ ከፍተኛል። አሁንም ድረስ እየከፋኝ ነው። ምክንያቱም ሴት ነኝ፣ የሚሰማኝ ነገር አለ። ምክንያቱም እናንተም ታውቁታላችሁ፣ የው ሰው ከሌላ ሴት ጋር ስታዩት
የሚሰማችሁ ነገሮች አሉ። ለዛ ነውና የተናደድኩበት እንጂ በሌላ ነገር አይደለም። ከሰው ጋርም አትገናኝ አይደለም ያልኩት። ያው እኔና ዳጊ የቃል የተግባባንበት ነገር አለ። ምክንያቱም የሆነ ነገር ሲያጋጥም ወይ ሲያጋጥምሽ እኔም ሲያጋጥመኝ የሆነ ነገር ባህላችን ላይ ሲፈጠር አንደባበቅም ምናምን ተባብለን ነበርና ነገሮቹን ሲደብቀኝ ነው ትንሽ የከፋኝ እንጂ ያው መጥፎ ነው ምናምን አይደለም። እሱም ጥሩ ሰው ነው፣ ደስ የሚል ነው እና ነገሮችን ከምንም በላይ እየተባባሱ ነው ያሉት። ከምታስቡት በላይ እኔ እንደዚህ ይሆናል ወይ ምናምን ሳይሆን ያ በይቫን ብዙ ነገር እየሆንን ነው። በእኔ ምክንያት ደግሞ አብሪኮም ዳጊም እየተጣሉ ነው። ያው ሁለቱም እንትን እየተካወነ ነው ያለው ነገሮቹንና ያው አብሪኮም ለኔም ስለሚያስብልኝ ይሆን ይችላል በመጥፎ ነገሮች እንትን አይደለም እና ቤተሰቦቼ ያው በጣም የሚከብድ ነገር ነው። ትላንትና በነበረው ነገር በጣም የሚደብርና የሚያሳዝን ነገር ነውና አብሪኮን ምን ላይ አይኑን ተመቶ ይሆን ጥርሱ ምንም ብቻ ማቀው ታሪክ የለኝም። ምን ላይ እንዳለም አላቅም። ያ ከባድ ነገር ነው። ምን ላይ እንዳለም አላቅም። ያው ምን እያሰበ እንዳለም አላቅም። ምክንያቱም ተመቷል ይሄ ልጅ ኦሬዲ አንድ ጊዜ ሊከሰውም ይችላል ሊያሳስረውም ይችላል። ብቻ ግራ ገብቶኛል ቤተሰቦቼ። ያ ዳጊም ባደረገው ነገር በጣም አዝነዋል፣ ተጣጣላ። ምክንያቱም ሰው መተ የሚመጣው መፍትሄ የለውም። እሱን ስለተመታን አብሪኮን ዳጊን እንትን አያረገውምና በጣም ነው የደበረው። እሱም ያው ይሄ ነገር ሂዶ አዋርቶ ተገናኝቶ በሰላም እንዲፎቱት። ምክንያቱም ይሄ ነገር ዝም ካለው ዳጊም ካላወራው ምክንያቱም ላይ ያሳስረው ይችላል። እኔም ይሄም ነገር ስላሳሰበኝ ዛሬን ቆጥሬዋለሁ። ምክንያቱም ሂዶን ይቅርታ የሚያስብል ነገር ከሆነም ይቅርታ ሊጠይቀዋልና ነገሮችን እንዲያስተካክሉት ነው የሚፈልገው። ይሄ ሁሉ ነገር በሰላም እንዲፈታ ነው የምፈልገው። ምክንያቱም ይሄ ሁሉ ነገር ለምንድነው ይቅርታ የሚጠይቀው የምትሉ ከሆነ ደግሞ ይሄ ነገር በእኔ ምክንያት እየተጣሉ ስላሉ እንደዚህ ሆኖ እንዲቀጥል አልፈልግም። ምክንያቱም ኦሬዲ አንድ ሰው ዳጊን አጥፍቷል፣ ጥፋተኛ ነው። ያው አብሪኮን ቢያስከፋው ለዳጊም ያው ዝም ብለህ ትዕግስትን አድርገን ቢታለፍ ነገር ነውና ዝም ቢለው ደስ ይለኝ ነበር። እንግዲህ ያው አልሆነም፣ ዝምም አላለውምና ሂዶ ይቅርታን ጠይቆ አዋርቶ በሰላም በቃ ጥሩ በሰላም በጥሩ መንገድ እንዲፈቱ ነው የምፈልገው። ቀጣይ ምክንያቱም ነገሮቹን እየተባባሱ ነው የሚሄዱት። ነገ ጠዋት ይሄ ልጅ ተነት መጥቶ ፖሊስ ይዞ አሳስሮት ከሶት ከህግ ምናምን ብዙ ነገር ነው የሚካወነው ነገርና ገና ከአሁኑ ብናስተካክለው ነው የሚሻለው ብዬ ነው ዛሬ የመጣሁትና በጣም ይከብዳልም ያስፈራም ያስጨንቃል። ምክንያቱም ይሄ ልጅ አንድ አይኑ እንኳን ጠፍቶ ቢሆን አስቡት እኔና ዳጊ ነው የማይሆን ቦታ ላይ እንትን ያደርጋል። ምክንያቱም ሊከሰንም ይችላል። በጣም እኔ እየተጨነቅኩ ነው ያሉትና አስቡት ምን ላይ እንዳለም ራሱ አላቅም። እኔ በጣም እየጨነቀኝ ነው እያሳሰበኝ ነው ያለው። ይሄን ያህል እንትን ደርሳለን ብዬም እንትን ብዬ አላቅምና እንጃ ብቻ ምንም ማድረግ አልችልም። ያ ቤተሰቦችን እንጃ በጣም ነው የሚከብደው ነገር ሁሉ። ለምን ይሄን ያህል ተደራረስን? ለምንድነው በትንሽ እንትን የሚፈታ ነገር ነበርና ይሄን ነገር አልፈታነውም። ብዙ እንትን የሆነውና ያው ዳጊን መጣርቻለሁ ኦሬዲ አዋራዋለሁ። እሺ ሚለኝ ከሆነ ሄዶን ነገሩን እንዲያስተካክል እፈልጋለሁ። ምክንያቱም እንዲታረቁ ነው የምፈልገው። ያው ሲመጣ እሺ ካለኝ ይዤው ይሄ መሄድ ፈለኩኝና ምክንያቱም እኔ ብቻዬን ከሄድኩኝ እንትን አይሉም። አብሪኮም እንትን ይለኛልና አብረን ብንሄድ ነው የተሻለ የሚሆነው ብዬ ነው እና ሄደን ያለው ቦታን አይተን ደና ነው አይደለም የሚለው ነገርን እናረጋግጣለን። ምክንያቱም በዛ ዝም ካልን ከዚህ የባሰ ነው የሚሆነው ነገሮችን እና ባለፈው ያየው ነበር ኮሜንቶችን ብዙ እየጻፋችሁ ነበር። አብሪኮ መከታተል የለብህም ለምንድነው የተከታተልከው? በእርግጥ ነው መከታተል አልነበረበትም። ያው እሷን ልጅቷን ታመምኩኝ ያለችው ግን እኔ ሳገኛት አይደለም ታማ ያው እንዳያችሁት ቁጭ ብላ ነው የነበረችው። ምንም አልተነሳችም ነው እንደውም እና እኔ የሚታየኝ አሁን ላይ ሁለቱም እያመንኳቸው አይደለም። ምክንያቱም እንዴት እኔ የድሮ ያሳለፍናቸው ነገሮች ነው እያስታወሰኛል። ምክንያቱም ዳጊ እንደዛ አይነት ሰው አልነበረም። ጥሩ ነው ማቀፍ ካሁንም ድረስ ጥሩ ነበር። ያው ሄቨን ከመጣች በኋላ ነው ነገርሱ እየተቀያየሩት ያሉት። እኔ እና እሱም እየተጣለንበት ያለ ነው እንጂ
አንዳንድ ሰዎች ደግሞ እኔና ዳጊ አሁን በቅርቡ ጊዜ የተዋወቅ ነው የሚመስላችሁ ሰዎችም አይደሉን አላችሁና እኔና ዳጊ አሁን አይደለም የምንታወቀው ገና ልጅ እያለኝ ነው እሱ የሚያቀኝ እኔም ማቀው እና ለዛ ነው የሚያባሳጭኝ እንጂ ሌላ ነገሮች አይደሉም። ያው እስከዛ ድረስ ታማ ብትሆንም እኔ ጀስት ሰው ጓደኛዬ ናት ነው ያለኝ ማለት ምናምን ስላለኝ ነው ይጃለው ምናምን ያለኝና ብቻ ይሁን ይምጣና ዳጊ ያለው ነገር አዋርቸው እሺ ይለኛል ብዬ ተስፋ አደርጋለሁ። እስኪ አብረን እንጠብቅ። ምነው ባጀቡ መታጀቡ ሆድዬ ምነው ምን ከፋ በዚያው ጠፋ ጭንቅ ይላል እንደ ዋዛ ክብድ ይላል እንደ ዋዛ ጥፍት ይላል ያሳብ ለዛ ወዳጅ ሲሆን ማልዶ ጤዛ ሆድዬ ምነው ባጀቡ መታጀቡ ሆድዬ ምነው ምን ከፋ በዚያው ጠፋ ጭንቅ ይላል እንደ ዋዛ ክብድ ይላል እንደ ዋዛ ሰላም ነው ብቻ እኮ ነው የጠራሁት። በባለፈው ጉዳይ ደብረሽ ነው አብሬ መቆም ትችላል ዳጊ እኔ ረሱላ ላንተ አስቤ ነው የጠራው ግን እኔ ብቻ ነው የጠራው ነበር። ለምንድን ነው ይዛት የመጣው? ችግርማ አለው። ለምን እኔ ብቻ ነው የጠራው አይደለ? ጽጌ እኔን ላልከልሽ ነው መጥቻለሁ እኮ እኔ ላንተ ጠርቼ ነበር ግን ሰው ይዘህ ነው የመጣው። እኔ እናንተ የምናወራው ነገር አልነበረኝ። አሁን ትላንት ምን አልሽኝ? አብሪኮ ይዘሽ ለምን መጣሽ ብዬሽ እንደምመለሽልኝ። እሺ ችግር የለውም እንደዛ ከሆነ ችግር ይቻላል። እኔና አንዳንድ ነገሮች ላዋራህ ነበር ግን ከሰው ጋር ነው ባላወራህ ይሻላል። ችግር የለም አውሪ። ምን ችግር አለ? ሰው ጓደኛዬ ናት። ምን ችግር አለ? አብሪኮ ሊተጥፋል ነው የሚሰማኝ አውሪ። ችግር እሺ። እኔ ግን ትላንትና ለምንድን ነው እንደዛ አይነት ነገሮች ያደረከው? ምክንያቱም እንደዛ አይነት ማድረግ አልነበረብህም። እንደውም እስካሁን በጣም አለማድረጌ በጣም ታደንቂኝ ይገባል። ማለት ምንም ያደረኩት ነገር የለም እንዴ? እሺ ሰው ደብድበህ የሚመጣው መፍትሄ አለው ዳጊ? ምንም አልደበደብኩትም። መደብደብ አይደለም ያንሰዋል ልጅ ዳጊ የማይሆን ነገር አትናገር። ምክንያቱም ይሄ ልጅ የማይሆን ነገር እኮ አይደለም ጽጌ። ምን መሰለሽ እስካሁን የታገስኩት እኔ ሆኜ ነው። ገባሽ አይደለ? እሺ ታግሰው አልኩ። በጣም ታግሻለሁ። ታዲያ ምን እንደምትይኝ? እሺ ይሄ ልጅ ቢያሳስር ብትከሰስ አይኑ ብታጠፋው ዳጊ? ችግር የለም እሱ የራሴ ጉዳይ ነው። እኔ ችግር የለውም ለምን ትለኛለህ? ችግር ስላለው በቃ የሚፈጠረው ነገር እኔ እወጣዋለሁ። የፈለገው ማድረግ ይችላል። እኔ የፈለኩት አይደል ያርኩት። እሺ ለውጥ መጣበት እሱም ስለተመታ ቢያንስ አፉ ይዛል ከዚህ በኋላ ብዬ አስባለሁ። ዳጊ እንደዛ አይደለም አፉ ስለያዘ ምናምን አይደለም ነው ጽጌ። አንቺ አልገባሽም እኮ ገባሻል? አይ በቃ እኔ አንድ ነገር ልጠይቅህ ነው የጠራው ለሰው። እሱ የት እንዳለ አላውቅም። ማውቀው ታሪክም የለኝም። አሁን አፈላልገኝ ከመታሰረ በፊት ወይ ከመክሰስ በፊት ሄደን ይቅርታ መጠየቅ አለብን ብዬ ነው ያሰብኩት። እሱ ምንም እኔ የሚያገባኝ ነገር የለም። ገባሽ ዳጊ? ለምንድን ነው የማያገባ? እንዴ ምን ነው የሚያገባኝ? ምን ነው ለኔ እንዴ? ምን አይባልም እኮ ሰው እኮ የታውቀዋል እኮ አይባልም ዳጊ። ለምንድን ነው ሰው አይኑ? እሺ ይሄ ልጅ ቢከስ ብትታሰር ልትታሰር ነው? ለምንድን ነው የምታሰረው? ምን ስላደረኩት ነው? ስሚኝ፣ አንደኛ ነገር ልጁ በጣም ብዙ ጊዜ እንዳስደበረኝ ታውቂያለሽ አይደል? እያወቅሽ መጠየቅሽ ራሱ ትልቅ በጣም የሚያስጠላ ነገር ነው። ችግር የለውም። እኔ አንድ ነገር ነው የምነግርህ። አሁን የኔን የሱ እኔ እናንተ የምናወራው ሄቨን ብትሄድ ጥሩ ነው። ለምን ሄደ? እዚህ ቁመሽ ምን ታም የኔ እና እሱ ጉዳይ ነው አይደለ እንዴ? እኔ አልሄድም ማለት ለምን ሄደ ማለት እዚህ ቁመሽ ምንም እንታረገው ነገር የለም። ሂጂ የተሻለ ነው ብዬ ነው እኮ። ለምን ሄደ? እዚህ ቁመሽ ምንም ታረጊያለሽ? እኔስ ባይዘው የኔ ጉዳይ አይደል እንዴ? ምንድነው ያው አንቺም ስለሱ ትጨነቂያለሽ ማለት ነው። እንደዛ ነው። ለምን እንደዚህ የምትናደጂ? ለምን አረ እኔ ማናደዲ ላንቺ አይመለከትሽም እኮ። ለምን እንደዚህ የምትናደጂ ማለት? ለምን አይናደድም? ጽጌ በቃ እኔ ያለ ተፈውት በቃ እኔን ጠይቅ እና አንተ እኮ ሲጀምር እኔ ብቻውን የጠራው ዳልስ ሰው ይዘና ብያለሁ ዳጊ። ምን አንቺ ከወንድ ጋር አይደል እንደምትነጪውልኝ? እሱን አይመለከትሽም። ይሄን ከማንም ሰው ጋር መምጣት ይችላል። ለምን አይመለከተኝ? እና አሁን ከወንድ ጋር ስለመጣው ከወንድ ጋር እየመጣሽ ነው። አንድ ቀን እኔን ይዞ መጣ ምን ትችግራለህ?
አንቺን ይዛት ና ብያለሁ። እዚህ ጋር አንድ ነገር ላናግርሽ። እኔ ከዚህ በፊት ምንም ነገር ብዬሽ አላውቅም። አብሪኮን ይዘሽ ስመጪ ምናምን በቃ ጓደኛሽ ምንም ተናድጄ ራሱ አላውቅም። ከሱ ጋር እንዳላይሽ ብዬሽ አላውቅም። እሱ ያልሆነ አክት ሲያደርግ ያልሆነ በጣም መጥፎ ነገር ሲናገር ራሱ በቃ ችዬው ነው ያለፍኩት። አንቺ አብሪኮ እንደዛ ነገር ስላደረገ ማድረግ አለበት ነው እያየህ ነው ምን እያደረገች እንዳለ። እኔ እንደዛ ስላደረግሽ አይደለም እያደረኩት። እሺ አሁን እንደዚህ ስላደረግህ ጓደኛዬ ልትለኝ ነው ዳጊ? እንደዚህ ነው የምታስበው? በቃ እሷ ፊት አለ የነገርኩሽ ምንም ነገር የለንም ብዬሻለሁ አይደል? በቃ ለምን ትናደጃለሽ? ምንም ነገር ባይኖርህ ነው እንደዚህ አትላጣጥፍብህም ነበር። ሰሚ ካብሪጎ ስትላጣጥፍ የሆነ ነገር ነው መስራት ይኑርሽ። እኔ ከሱ ጋር ያወራው ችግር የለም ከኔ ጋር አውሪና ጽጌ ካብሪኮ ጋር የሆነ ግንኙነት ነበራችሁ ማለት ነው እንደዚህ ስትለጣጥፍ የነበረው? አይታል እኮ እኔ ሁሉ ነገር አውርቻለሁ። ምን ነው ያወራሽ? እሺ ጓደኛሽ እንደሆነ አለ ነገርሽኝ እና አሁን እንደዚህ አሁን ትላንትና ሲጀው ስለመጣው ነው አንተ ይዛት የመጣው እንደዚህ ትላንትና ብቻ አይደለም ከዚህ ሁሌ ነው እንደዚህ እና እንደዛ ከሆነ ባለፈውም አልታመምሽም ማለት ነው አውቀንሽ የጠራሽ። አይ ባለፈው መጣችሁ ማይሆን ነገር ነው ያደርጋችሁት እና መምጣት አልነበረብንም? አዎ መምጣት አልነበረብሽም። ይሄ እኮ አጭር ያ ሁሉ ነገር አያስፈልግም ነበር። ይሄ እኮ ምንም እዚህ ጋር ጽጌ ቆይላና አያስፈልግም ነበር። አፍሽ ጽጌ ካንቺ ጋር እያወራው አይደለም ምን ማለት ነው? ማለት አትበይ አትጠይቂ። እኔ ከሱ ጋር እያወራው ነው ያለው። ሄቨን ስነ ስርዓት ይኖርሽ። በጣም እያከበርሽ ነው እየታገስክሽ ነው ያለው። ችግር የለምና እንትን ታያት እያልካት ነው። አይ ቀኛል እኔ ለዝም ብለው ዳግ ለምንድነው ቆመን ጊዜቱን እናጥፈው? ምን ትችያለሽ? ኮኔ አንቺ አልጠራሁሽም። ሲጀምር እኔ እሱ ነው የጠራው። አብራችሁ ነው የምትሄዱት? አብራችሁ ነው የምትሄዱት? ከዛ ግን እመኝኝ ትለኛለህ እኮ ለኔ አብሮ መሄድ ምንድነው ኃጢያት? ምንድነው ችግር እኮ? ለምን ችግር አይመጣም? ለምንድነው ታዲያ እመኝ የምትለኝ? እና ማመን ስለማመን ጉዳይ እኮ አይደለም ይሄ ጽጌ። እሺ እንዴ አብረን ብንሄድ ምንድነው ችግር? ለምን ችግር የለውም። ግን ትናንትና እኔ ምንም እንትን የለብኝም። ምን የለብሽም ነው? እሺ ምንም ከሄቨን ጋር ምንም ነገር የለብኝም ይብለኝ ነበር አይደለ? እና አብሬ ስለሄድኩ አሁን ከሄቨን ጋር አሁን እንደዚህ እየተቃቀፍኩት አይደል? ለምንድነው እኔ ማልጨነቅልህ? ለምንድነው ማልጠራጠርህ ታዲያ? አስሬ አንቺ ሁሌ ከሱ ጋር ተልጥፈሽ አይደል እንዴ የምትመጪ የነበረው? ምንድነው ሴትዮ ዝም በይ ብዬሻለሁ። በቃ እኔ ከሱ ጋር ማውራው እኔ ካንቺ ጋር ማውራት አልፈልግም። አይ ከሱ ጋር የምታወሪ ከሆነ ከኔ ጋር ግዴታ ነው። ግዴታ እሱ ስላወራው እኔ ካንቺ ጋር ማውራት አለብኝ። የኔ ጉዳይ ነው። ያው የምትመልስልኝ እየሰማህ ነው። ቢያንስ እንኳን ከኔ ለኔ አላከበርከኝም። እሷን እያከበርካት ነው ያለው። ጽጌ አላከበርከኝም አትበይ። ይሄ አለማክበር ከሆነ አንቺ አላከበርሽኝም ማለት ነው። እንደዛ ነው? አዎ እንደዛ ነው። ያ አንቺ ፊት ሲሰድበኝ አብሪኮ ራሱ ጎትተሽ ነበር የምታወጪው በንጋታው አይደለ? ይሄ አንቺ ማታከብሪኝም ማለት ነው። እሺ ችግር የለም። አሁን ሁሉም ነገር እየገባሽ ነው አይደል? አይ ሁሉ ነገር በጣም እየገባኝ ነው። ምክንያቱም እሷን ስታቃቅፍ ባለፈውም እዛ ተኝተህ ነበር፣ ብዙ ነገር እያደረክ ነው። ልክ ነበረ ማለት ነው። ቁጭ ብዬ ነበርኩ አይደል? እና እሺ ከዚህ በላይ ያየሁት እንዴት ነው ማምነው ዳጊ? ምንድነው እኔ እዚህ ጋር የተደረገ ነገር አለ? ያደረገው ነገር አለ? ያየችው ነው እያቃቀፈችው ምናምን እተተናት እንሂድ ነው ችግር የለውም ማለት ነው። ከአብሪኮ ጋር ስትተቃቀፊ እሺ አንተ እንደ ህልቅ ቀለም ዶባ እንሄደው ችግር የለም። ትንሽ ያልጨረሰች ጉዳይ ስላለ ከሷ ጋር ጨርሰን እንሄዳለን። እሺ ቀጥታ ምን ይሆንሽ ነው ያለሽው? ምን ይሆንሽ ነው ያለሽው? እጁን ስለነካካሽ ምናምን ምንድነው ይሆንሽ? ግን ጓደኛዬ ነው የምትይው አይደለ? ምንና አንቺ ምን እያረግሽ ነው? አንቺ ላይ መለከትሽ አሁን አሁን ነው የመጣሽው። ለምን እንደዚህ የምትናገሪው? ራሱ ይመለከትሻል ብንናገረው? አዎ ይመለከተኛል። ማን ስለሆነሽ ነው አንቺ ስለዳጊ የሚመለከትሽ? ጓደኛዬ ስለሆነ ይመለከተኛል። ጓደኛሽ ነው ስለአንተ ይመለከታታል። አንተ ሳይሆን ግን ደስተኛ ነህ። ከሷ ጋር ደስተኛ ነው ያለው ዳጊ። ምንም የሚያስጨንቅህ ጉዳይ የለም። እሱ ለኔ ውስጤ ራሴ ብቻ ነው የማውቀው። አንተ ብቻ ነው የምታውቀው። እኔ ብቻ ነው የማውቀው። ማንንም አያውቅልኝ። አንቺ የምታውቂልኝ መስለኝ ነበር፣ ግን ምንም ስለኔ ምንም አያገባሽም። እሺ በአይን እያየሁ እንዴት ነው እንትን ምልስ? ያው እያቀፈችው ነው ዝም ያልካት ነው እንዴ? ታስቤ ነው እዚህ ድረስ የጠራሁት። ምክንያቱም ትላንትና አንድ ነገር ጠይቀህ ትላንትና አግኝተው ነበር አብሪኮ። ከዛ በኋላ አልተገናኛችሁ? አላገኘሁትም። ለምን አገኘዋለሁ? አንተም አላገኘሁትም፣ እኔም አላገኘሁትም። የት እንዳለ አላውቅም። እሺ ይሄ ልጅ አንድ ነገር ሆኖ አንተ ቢያሳስርስ? ለምን ብለው የሚያሳስረኝ? ምን አድርጌዋለሁ ነው የሚያሳስረኝ? ምን አድርጌዋለሁ? አንተ ምንም አልመሰልም። በቃ ጭራሽ ከሴት ጋር ነው ያለው፣ ደስተኛ ነው ያለው። እኔ ግን አስጨንቆኛል። ጠፋ ብዬ እኔ አሁን ምን ልሆን ነው? እሺ ብትታሰርስ? እሺ ቢከስስ? ዳጊ በቃ እሺ የፈለገውን ያድርጋልሽ እኮ ጽጌ። ምን አጨነቅሽ? ልትታሰር ነው እንዴ የምትፈልገው? ምንድነው እንዴ የምትለው? በቃ ከዚህ በላይ ምን አሳስረዋለሁ ብለሽ አንቺ ምን እየሆንሽ ነው? አይመለከትሽ። ምንድነው የምትንቀራቀሪለት ከሱ ጋር እንዴ? ለምን ነው የማይመለከተኝ? አይመለከትሽም። እኔ ነው ይመለከተኛል። ከዚህ በላይ ለምን እንደምትጨንቂው? ያለሽ ነገር አለ ነው? ምንድነው? አሁን አሳስረዋለሁ ወይም ከሷለሁ ስላልሽ ነው አላለኝም። ምክንያቱም አንድ ነገር ከሆነ ትታሰራለህ። ያድርግ፣ የፈለገውን ነገር ያድርግ። በቃ ጥፋተኛ ከሆንኩኝ ታሰራለሁ። ምንድነው ችግሩ?
እና አሁን በቃ ምንም አይመለከተኝም ብለህ ልትሄድ ነው? እንደዛ ነው የምታስበው? ስለ አብሪ እኮ ምንም አይመለከተኝም። ምንድነው አይመለከተኝም ምንም ትላለህ? አዎ አይመለከተኝም። ጽጌ ምንድነው የሚመለከተኝ? ስለ አብሪ እኮ ጓደኛ አይደለም። እንዴ ለምንድነው እንደዚህ አይመለከተኝም? ምክንያት አይደለም እሱ በአፉ ምክንያት ነው። በቃ በስራው ምክንያት ነው የተመታው። ገባሽ? እኔ በቃ ዳጊ አሁን አስፈላጊ ነገር ሄደ ይቅርታ መጠየቅ ነው። እና በቃ አብረን እንሄዳለን፣ ይቅርታ እንጠይቀዋለን። በቃ ምንድነው? እግዚአብሔርን አንቺ ቀልደኛ ነሽ በጣም ልንገርሽ፣ በጣም ቀልደኛ ነሽ። ይቅርታ ጠይቀው የሁሉ ነገር ሲያደርገኝ አንድ ቀን እንኳን እሱ ጓደኛሽ ነው አይደል? ይቅርታ ጠይቀው እንኳን አላልሽም። የሁሉ ነገር አጥፍቶ ጭራሽ እኔ ይቅርታ ልበለው? እሱ ይቅርታ ጠይቆኝ ያውቃል? ራሱ አስበው ተይና አንቺ ለሽ ራሱ እሱ ይቅርታ አልጠይቀኝም ተብሎ ዝም አይባልም። አሁን መሄድ ካለ እንሄዳለን። ምንም አያገባኝም። እሱ ጓደኛ አይደለ? ይቅርታ አልጠይቀው በቃ ላይ ተጨነቀ አይተጨነቀ ምናምን አይትበልኝም። አሁን ታይኸው እኔ ቅድሚ ይኸድ ፈልጦ ምናምን ከዝላ ላይ ተጨነቀ ማለት ያخلك ጭራሽ የተጨነቀ ምናምን ላይ ተተመርን ላይ ነው ነገር ነው። እዚህ ትኛ አልፈልግም። ከዚህ በላይ ተጨነቀሽ አትጨነቂ ምናምን አንቺ ምንድነው የምትንቆረቆሪለት ለሱ? በቃ ከዚህ በላይ ተጨነቀሽ ሴትዮ እንደዛ ትኛ አልፈልግም። ስነ ስርዓት ይኖርሽ። እንዴት ለማረጋት ያየ ነው? በቃ ተወኝ እንድመትልኪ አጋጭሻለሁ። ምንድነው እንዴ የምትዩ? ምን ልትሆኚ ነው? ሞኖማ ሳይሻለ ስነ ስርዓት አንቺ ይኖርሽ። ምክንያቱም እንዴት ነው የማያረግሽ? ፈናትሽ አንቺ እንዴት አርግሻለሁ? አይመለከትም። ስነ ስርዓት እንዲኖርሽ ፈልጋለሁ። እሺ ስነ ስርዓት ይኖርሽ። ዳጊ የምትይዛት ከሆነ ያዛት። አይ እንዴ ችግር የለም። ምንድነው አሁን ከሆነ የመጣችው እሷ ስርዓት ይብላይና ነው ይሰጥ እሺ ወዲና ለሐጽጌ ቱለ ነገር ይሰምዕ ለኻ ኢኻ ማርያም በቃ ሻረፍ ችግር ይውልና አነስ ሆን በቃ زياده ከተዛረን መዝኺ ብዛዕሪ ክራት ያው አነ ተናገረካ ይሰምዕ ለኻ ኒኻ ግን ንሱዲ ብዛዕሪ ክራት ያው ተናገረካ ነራ ግን እክሰምዕኒ ኢኻ ከምክንያቱም ምስተር ስለደለኻ ብዙሕ ነገር ተናገረካ ወዶ ዘቆል ዓዚ ኢኻ ላይ ማለት ምሳኻ ኸይር ያሺ ጨርሰና አልጨረስንም አንተ ነግሬ ያለው ግን ልትሰማኝ አልፈለክም። ምን አንተ እየሰማኝ አይደለም። ምንድነው አሁን በቃ አድርግ ነው የምትይኝ? ሄደ ይቅርታ ጠይቀው ነው የምትይኝ? አዎ እንዴት ነው ከዚህ ከቆየው? አንቺ ምን ይሁንሽ ነው? ምን ይሁንሽ ነው ያለችው? ስነ ስርዓት ይኖርሽ። ዞር በል ዳጊ። ደግሞ ብታወራው ነገር እየሰማ ነው። ስለ ጸባይ አንቺ ልትነግሪ ነው? እስኪ ስማ፣ ዝም በል ስማ፣ እየተሰደበች ነው። አጋጫታለሁ ዳጊ። በቃ ረፉና እንትን ነው ናችሁ። ጭራሽ ስለ ጸባይ አንቺ አትነግሪኝም። ጸባይ የሌለሽም አንቺ ነሽ። አይናውጣ ነሽ ፈጣጣ። እንዴት ነው ማረጋት? በእናትህ በቃሽ እንዴ እሱ ስላለ ነው ዝም ያልኩሽ። ለሱ ብዬ ነው እያከበርኩሽ። ዘወር በል ዳጊ፣ ዘወር በልኝ። ከኔ ይልቅ እሷ ለሷ እየተወከልክላት ነው አይደለ? ጽጌ በቃ ጨርሰሃል። መሄድ ትችላለህ። እንደ ቀላል ተራ ድክመት የለህም እንዳላየው ያንተን ስተት የለህም ልቀበልስ ብልስ ንቄ ሄደህስ ያረከውን ምን አውቄ በምን ያስታውቃል ሰው የዋለበት ሄደው ሲያጡት እንጂ አለው ካለበት የለህም ከቦታው ካየሁ ከፍታ ውለሃል ከጤዛው ከውሃ ጠብታ የለህም ከቦታው ካየሁ ከፍታ ውለሃል ከጤዛው ከውሃ ጠብታ ከቦታው ካየሁ ከፍታ ውለሃል ከጤዛው ከውሃ